ወጣትነት እንዴት ነው መመራት ያለበት? እግዚአብሔር ላይ ጥገኛ በመሆን አጽንተው አቁመውኛል። የዚህ ዘመን ወጣት መሆን ቀላል አይደለም። በልጅነትሽ መጽሐፍ አሳትመሻል። መምራት አይደለም የምንችለው፣ በመጣው ነገር መመራት ነው። ሞታለችም የተባለበት ጊዜ ነበረ። እግዚአብሔር በህይወታችን የሚያመጣው ብለሲንግ የሚያመጣው መልካም ነገር ያለሽንም ተሳትፎ በእግዚአብሔር ጊዜ ይሆነ። አሁን መንገድ ላይ ብቻዬን እየሳኩ ብሄድ ሰው ሁሉ አብዷል ነው የሚለኝ። በጣም ሰዎች ማዘናቸው ያስጨንቀኛል። የእርስ በርስ ህብረትን እያናጋ ያለ ይመስለኛል። ውጤቱን ቀድሞ ማሰብ፣ በህብረታቸው ውስጥ የሞተውን እንኳን ትተው አይሄዱ። ደክመንም ቸርች ብንሆን ይሻለናል። መጽሐፍ ቅዱስ አንጻር ስኬት ማለት ብቻውን ሆኖ የሚታገለው ምንም አይነት ነገር ስለሌለ የወጣት ሴቶች ፈተና እግዚአብሔር ጋር ስንሆን ሁሉም ነገር ይቀልብናል። ምኞትሽንም እርፍ በል። በጣም የሚገርም ጊዜ የሚገርም ቆይታ እያሳለፍን ነው። ውድ የዋርካ ኪንግደም ቤተሰቦች ሰላም ጤና ይስጥልኝ። ዛሬ ከወትሮ የተለየ ልዩ እንግዳ ይዤላችሁ ቀርቤያለሁ። የዛሬ እንግዳዬ በእምነቷ የተደነቀች በመንፈሳዊ ህይወቷ ደግሞ የበሰለች ገና በልጅነቷ የራሷን መጽሐፍ ጽፋ ያሳተመች በሶሻል ሚዲያ ላይ ደግሞ ትልቅ ተጽዕኖ ያላት ክርስቲያን ሴት ናት። ዛሬ ከዚህ እንግዳዬ ጋር ስለ እምነቷ፣ መጽሐፈችው መጽሐፍ እንዲሁም ደግሞ ስለ ወደፊት ህልሟ በሶሻል ሚዲያ ላይ ደግሞ ስላላት ተጽዕኖ እናወራለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ። ስሜ የድል ምህረት አክሊሉ ይባላል። የመጣሁት ከዚሁ ከሻሸመኔ ነው። የድል በጣም እናመሰግናለን ጥሪያችንን አክብረሽ ወደዚህ ስለመጣሽ። በጣም በተጨናነቀ ጊዜ ነው ወደዚህ የመጣሽው። እናመሰግናለን በጣም። ቀጥታ ወደ ጥያቄ ሲገባ እስቲ ስለ አስተዳደግሽ ንገሪ። የት ነው የተወለድሽው? እንዴት ነው አስተዳደግሽ? የተወለድኩት እዚሁ ሻሸመኔ ከተማ ውስጥ ነው፣ በ010 ቀበሌ ውስጥ እና ያደግኩትም እዚሁ ነው። ደስ ይላል። ብዙ ነገር ላይ ተሳትፎ አለሽ። ብዙ ነገሮችን ዛሬ እናነሳለን። ቤተክርስቲያን ውስጥ ያለሽንም ተሳትፎ በጣም እናውቃለን። ግን እስቲ ወጣትነት እንዴት ነው መመራት ያለበት? ለአንድ መንፈሳዊ ሰው ወጣትነት እንዴት ነው የሚመራው? ወጣትነት አሁን ላይ በተለይ የዚህ ዘመን ወጣት መሆን ቀላል አይደለም። የዚህ ዘመን ወጣት መሆን ቀላል አይደለም። በጣም ብዙ ግፊቶች አሉ። ያንን ግፊቶች ደግሞ ከእምነት ጋር አመጣጥኖ መኖር በጣም ከባድ እየሆነ ያለበት ጊዜ ላይ ነው ያለነው እና ታዲያ በዚህ ጊዜ እንዴት ነው ወጣትነትን መምራት የሚቻለው? እግዚአብሔር ላይ ጥገኛ በመሆን እግዚአብሔር ላይ በጣም ጥገኛ በመሆን ነው መምራት የሚቻለው። እንዳልኩክ በጣም ብዙ ተጽዕኖዎች በየሁሉም ዘመን አለ። በእርግጥ ግን ከጊዜ ወደ ጊዜ ደግሞ ነገሮችን ከባድ እያደረገብን ይመጣልና በጣም እግዚአብሔር ላይ ጥገኛ ካልሆነን መምራት አይደለም የምንችለው፣ በመጣው ነገር መመራት ነው። ህይወታችን ላይ በሚመጡ ሁኔታዎች መመራት፣ በሰዎች መመራት፣ በችግሮች መመራት ነው የሚሆነው። ነገር ግን እግዚአብሔር ላይ ጥገኛ ስንሆን እሱ እጅ ላይ ነው ያለው። ስለዚህ በእግዚአብሔር መሪነት ነው የምንንቀሳቀሰው፣ በሱ ፕላን ነው የምንንቀሳቀሰው እና ወጣትነትን ሊያቀልልን የሚችለው ነገር እግዚአብሔር ላይ ጥገኛ መሆን ነው እና በዛ መንገድ መምራት ትልቅ ትምህርት ነው። በእግዚአብሔር ላይ ጥገኛ መሆን ከብዙ ነገር ያተርፋል፣ ያድናልም። እውነት ነው። ግን በዚህ ነገር ምሳሌ ለመሆን ምናልባት እስቲ በጣም አንቺን ከተከሉሽ ወይንም ደግሞ አጽንተው አቁመውኛል ብለሽ የምታስቢው እስቲ መንፈሳዊ ትምህርቶችን ከመጽሐፍ ቅዱስ? መጽሐፍ ቅዱስ ላይ ሁሉም የህይወት መመሪያችን ናቸው። ስለዚህ ሁሉንም እንከተላለን። ነገር ግን አሁን ከወጣትነታችን ጋር ተያይዞ ስለሆነ ያልከኝ ምሳሌ ሊሆነኝ
የሚችለው አንድ ሰው አለ። የመጀመሪያው ሳምሶን ነው። ሳምሶን በእግዚአብሔር ቃል የተወለደ ሰው ነው። በእግዚአብሔር ጥሪ ወደዚህ ምድር የመጣ ሰው ነው። እግዚአብሔር ትልቅ ፕሮግራም ያደረገበት ሰው ነው እና ቅድም እግዚአብሔር ላይ ጥገኛ መሆን ያልኩክን በዚህ ያያይዤ ልንገር። እርሱ በጣም ብዙ በዙሪያው አማራጮች ነበሩት፣ አይለኛ ሰው ነበር፣ ፈላጊዎች ነበሩት ምናምን እና ግን በዚህ ኤጃችን ላይ እኛም በጣም ብዙ ፈላጊዎች ሊኖሩ ይችላሉ፣ በሁለቱም ጾታ ላይ ማለት ነው እና ሁኔታዎችን ጨምሮ ማለት ነው እና ነገር ግን የሚፈልጉን ሁሉ እኛን ወደ ስኬት ሊያደርሱን አይደለም። ፈላጊዎቻችን ሁሉ ለጥቅማችን አይፈልጉንም። ስለዚህ እግዚአብሔር ላይ ጥገኛ ሆነን ስንኖር ያንን መለየት እንችላለን። ለምን ፈለጉን? አይታ ከሆነ ሳምሶንን ይፈልጉት ነበር፣ መኳንንቶች ይፈልጉት ነበር እና እንደውም መጥተው የት ነው ያለው ያሉ ይጠይቁ ነበር። እነዚህ ሰዎች የፈለጉት ሊያከብሩት ወይም ሊያነግሱት ፈልገው አይደለም፣ ወይም እነሱ ያላቸውን ስልጣን ሊያካፍሉት አይደለም። የፈለጉት እንደዚህ የሚል ቃል አለ፣ እንደማንም ሰው የሚሆንበትን መንገድ። ስለዚህ የፈለጉት እንደማንም ሊያደርጉት እንጂ ሊያከብሩት አልነበረም። እና እሷ ጋርም ሄደው ሲጠይቋት የነበረው ምንድነው እንደማንም የምናደርግበት መንገድ ነው ስሉ የነበረው። ስለዚህ ይሄ ሰው በደንብ እኛ አሁን እግዚአብሔር ላይ በጣም ጥገኛ ስንሆን መለየት ነው የምንጀምረው። መለየት ማን ለምን ፈለገን? ለምንድነው የሚደወልልን? ለምንድነው ሊያገኙን የሚፈልጉት? ለምንድነው አብረን ጊዜ እንድናሳልፍ የሚፈልጉት? እና የሚፈልጉን ሁሉ እውነተኛ ፈላጊዎቻችን አይደሉም። የሚጠሩን ሁሉ እውነተኛ የኛን መኖር ፈልገው አይደለም። ስለዚህ ያንን መለየት የምንችለው ደግሞ ከእግዚአብሔር ጋር በተጣበቅን ቁጥር ነው ብዬ አምናለሁ። እግዚአብሔርን መንገድ ባለመከተሉ ነው አይደለ የወደቀው ሳምሶን። የእግዚአብሔርን ጥሪ የእግዚአብሔርን ድምፅ ባለመከተሉ ከማይሆነው ጋር በመደባለቁ ማለት ነው። ስለዚህ የእግዚአብሔርን ድምፅና የእግዚአብሔርን ቃል ላይ ደግሞ ጥገኛ ሆነን ስንኖር ከእንደዚህ አይነት ነገር እንተርፋለን። ስለዚህ የመጀመሪያው ምሳሌ ያ ነው። በወጣትነታችን የሚፈልጉን ሁሉ እውነተኛ ፈላጊዎቻችን እንዳልሆኑ ማመንና ማወቅ ያስፈልጋል። ፍሬንድሺፕም ሊሆን ይችላል፣ ሪሌሽንሺፕ ሊሆን ይችላል፣ ስራ ሊሆን ይችላል። ለምንድን ነው የፈለጉን? ለምንድን ነው ብዙ ጥሪዎችን የምናስተናግደው? ለምንድን ነው ብዙ ቴክስቶችን የምናስተናግደው? ለምን ፈለጉን የሚለውን ማወቅ ያስፈልጋል። ሁለተኛው ደግሞ ወጣትነትን እንድንመራ በመልካም መንገድ እንድንመራ የሚያደርገው እግዚአብሔር እኛን በሚያይበት አይን ራሳችንን ማየት ስንችል መልካም በሆነ መንገድ መምራት የምንችለው ሁኔታ እኛን ማን ይለናል፣ ቤተሰብ ማን ይለናል፣ የአካባቢ ሰው ማን ይለናል ከሚለው ውጪ እግዚአብሔር እኛን ማን ይለናል። እኔ አንተ ጋር ማነኝ ከሚለው በፊት እኔ እግዚአብሔር ጋር ማነኝ የሚለውን ሳቅ ዋጋዬን አውቃለሁ። ዋጋዬን ሳውቀው ደግሞ በዋጋዬ ልክ እኖራለሁ። እግዚአብሔር ለእኔ ከሚሰጠው ቫሊዩ አንግል እንጂ የሰፈር ሰው ከሚሰጥ፣ ቤተሰብ ከሚሰጥ፣ ጓደኞች ከሚሰጡ ከዛ አንጻር አይደለም የምትኖረው። እግዚአብሔር አንተን በሚልህ ልክ ነው የምትኖረው። ትዝ ይላል መጽሐፍ ቅዱስ ላይ ሐዋርያት ሥራ ምዕራፍ 9 ላይ ጌታ ኢየሱስ ክርስቶስ ጳውሎስን ከተገናኘው በኋላ ቀጥታ ሄዶ ሐናንያ ጋር ነበር እና ሐናንያ ጋር ሄዶ አሁን የሚመጣ ሰው አለና አስቀድሞ ሳውል ስለነበረው ሰው ነገረው። ይመጣል እና ያንን ሰው እኔ ለክብር ልሾመው እፈልጋለሁ አለው። የክብር ቃል አደረገው እፈልጋለሁ አለው። ሐናንያ ደነገጠ። አውቀኸዋል ግን እሱ ማለት እንደዚህ ነው፣ እሱ ማለት እንደዚህ ነው፣ እሱ ማለት አጥፊ ነው፣ ገዳይ ነው፣ ሴት ወንድ የገደለ ነው አለው ማለት ነው። አየህ ሐናንያ ጳውሎስን ሲያየውና እግዚአብሔር ጳውሎስን ሲያየው የተለያየ ነገር እና ሐናንያ ስለ ጳውሎስ የሚያውቀው ገዳይነቱን፣ ሐናንያ ስለ ጳውሎስ የሚያውቀው አጭበርባሪነቱን፣ ሐናንያ ስለ ጳውሎስ የሚያውቀው አሳዳጅነቱን ነው። እግዚአብሔር ስለ ጳውሎስ የሚያውቀው ግን ብዙ ትውልድ በሱ እንደሚማርክ ነው። እግዚአብሔር ስለ ጳውሎስ የሚያውቀው ከሱ አልፎ በጣም ከገደለው በላይ የሚያድናቸው እንደሚበልጡ እግዚአብሔር። ስለዚህ ሰዎች ስላንተ የሚያውቁት አይደለም ያንተ ሚዛን፣ የተወለድንበት ቤት አይደለም የኛ ሚዛን፣ ያደግንበት ሰፈር አይደለም የኛ ሚዛን፣
ሰዎች ስለኛ የሚሰጡት እይታ አይደለም የኛ ሚዛን። የኛ ሚዛን እግዚአብሔር ለኛ ያስቀምጠው ቦታ። እዚህ ሁለተኛው እንድንመራ ወይም ደግሞ መሰረት ሊሆነን የሚችለው የእግዚአብሔር ቃል ይሄኛውም ምሳሌ ይሆናል። እግዚአብሔር እኛን በሚያይበት አይን ራሳችንን ማየት መቻል እና እንደዛ። ዋው ተመልካቾቻችን በጣም ድንቅ ጊዜ ነው እያሳለፍን ያለ ነው። በጣም በሳል ሀሳቦችን ነው የድል እያነሳች ያለችውና ስለዚህ እስከ መጨረሻው አብራችሁን ቆዩ። ሌላኛውን ጥያቄ ሳነሳ በልጅነትሽ መጽሐፍ አሳትምሻልና መጽሐፍሽን ቅርብ ጊዜ ነው ያገኘሁት። ሳየው በጣም ጥልቅ ነው እና እንዴት ተነሳሳሽ ይሄን መጽሐፍ ለመጻፍ? እና ስለ መጽሐፍሽም በዛው ብዙ ብትይን ደስ ይለናል። መጽሐፉ የታተመው ወይም የተመረቀው በ12 ያለውን የጻፍኩት እንደጨረስኩ ነው ያስመረኩት 2016 ላይ ማለት ነው። አምስት ዓመት እየሆነ ምን አነሳሳሽ ይሄን መጽሐፍ? መጽሐፉ ጥልንጣለው ይላል። ይሄ መጽሐፍ ማለት ነው ጥልንጣለው ይላል። የግጥም መድብል ነው። በውስጡ በርካታ ግጥሞች አሉት። ማህበራዊ ጉዳይ፣ መንፈሳዊ ጉዳዮችንም የሚነካካ ግጥሞች አሉት እና መጽሐፍ እንድጽፍ ምን አነሳሳኝ? ውስጤ ላይ በጣም ሲበዛ እና እንዲኖረኝም አስብ ነበር። ከዚህ ቀደም ከሌሎች ጓደኞቼ ጋር አንድ መጽሐፍ ነበረኝ በጋራ እና በግል ደግሞ ለመስራት አስብ ነበር። እግዚአብሔር ረዳኝ። ብዙ ሳይቆይ የራሴን መጽሐፍ እንድጽፍ ማለት ነው የመጀመሪያው መጽሐፍ እንድጽፍ እና ግጥሞች ናቸው ያሉበት። ግጥም እወዳለሁ፣ ስነ ጽሁፎችን እና ደግሞ እግዚአብሔርም ይመስለኛል በእግዚአብሔር ጊዜ ይሆነ። የምትወጂውን ግጥም እስቲ እንደው ብትጋብዥኝ ደስ ይለናል። በእርግጥ ሁሉንም ወዳቸዋለሁኝ ሁሉንም ግጥሞቼን ወዳቸዋለሁኝ። ጊዜም አንፃር አጠር ያለውን የምወደውን ግጥም ላንብብላችሁ እስቲ። አንድ ስለ ይቅርታ የጻፍኩት አንድ ግጥም ገጽ 16 ላይ ይገኛል። የማይወለደው ልጅ ይላል። የመገፋት በደል ልቦና የጸነሰው፣ መንፈስ አጨቅይቶ ልቡን የመረዘው፣ በትንሽ ሐዘን ተጋግሮ ደበኛነት ያበሰለው፣ ንዴት እሳቱን ቆስቁሶ መታረቅን ያከሰለው፣ የእህል ውሃችንን ሰንሰለት በመቃቃር የበረዘ፣ መዋደዳችንን አደብዝዞ መቻቻልን የበለዘ፣ የሻከረው አንጀት በቂም የታሰረ፣ ሽል ሆኖ እንደ ልጅ በማፀን ያደረ፣ ማይወለድ ልጅ ነው ፍቅርን ያበላሸ፣ ይቅርታ እየገፋ መዋደድን ያኮላሸ፣ ቂመኝነት እንደ ልጅ ነው ባይወለድ እልፍ ያስምጣል፣ የህይወት ኃይል እያዛለ የመኖር አቅም ያሳጣል። ዋው! ተመልካቾቻችን ይሄን መጽሐፍ እንደው አሳዳችሁ አግኝታችሁ ብታነቡ በጣም ደስ ይለኛል። ያ በጣም ደስ ይላል። እግዚአብሔር ይባርክሽ። በኋላ አካባቢም አንድ ተጨምሩ ይልናልሽ። አንድ በጣም ከሚቀርቡሽ ሰዎች ያገኘሁት ጥያቄ አለና ምንድነው ይሄም ጥያቄ? በስንት ዓመትሽ ላይ እንደሆነ አላቅም፣ በጣም ከባድ ህመም ውስጥ አልፈሽ ነበረ፣ እንደውም ሞታለችም የተባለበት ጊዜ ነበረ የሚል ነገር ሰምቻለሁና በጣም ከወዳጆችሽ ያን ጊዜ እስቲ እግዚአብሔር እንዴት አዳነሽ? እንዴት ነው የምታስታውሺው? ምን ነበረ ሁኔታው? በዙሪያ ያሉ ሰዎች ያው በደንብ ያውቁታል ያንን ጊዜ። እኔም መርሳት አልችልም። እኔን የሚያዩኝና የሚያውቁኝም ሰዎች ያንን መርሳት አይችሉም። ከባድ ስለነበር ማለት ነው። እና ሁሌ ያው ልጅ ሆኜ ምናምን የሚባልልኝ ልጅ ነኝ። ስታሳዝን ምናምን
እንደዛ የሚባልልኝ ልጅ ነኝ። ለምን ሁሌ ታማለች። ብርቅ አይደለም በቃ የኔ መታመም ብርቅ ሁሌ ነበረ። እግዚአብሔር በዛ ጊዜም ጭምር ነው። ይሄ መቼ የተጀመረ እንዴት አሰብሽ የሚለውን አንድም ከዛ ጊዜ ነው መነሻው ይሄ ጉዳይ እና በጣም ነበር የምታመው። በቤተክርስቲያን ብዙ ጊዜ ጸሎት ይደረግልኛል። በኩዮቼ ምናምን በጣም ልዩ ትሪትመንት ነው የማገኘው። ለምን የድል ስለሚያማት ለሁሉም ነገር ስለሚያማት ቅድሚያ ስጧት ስለሚያማት ስለምወደድ ወይም ደግሞ ያንን ነገር እኔ በራሴ ማድረግ ስለማልችል ምንድነው እንትኑ ስለሚያማት ነበር የሚባለው እና እግዚአብሔር ይመስገን ታሪክን ቀይሮልን እዚህ ያለን። ግን ያኔ በጣም ከባድ ነበር። ሐኪም ቤት በየጊዜው ነበር የምንሄደው። ጸሎት በቃ ጸሎት የሚባል ቦታ አይቀረንም። ቤተክርስቲያን ላይም በየጊዜው ነው የሚጸለየው። ኩዮቼ ቤተሰብ በጣም ያለቅሳል፣ ያዝናሉ። እኔም በጣም አዝናለሁ። ምክንያቱም ትምህርትም አቋርጬ ነበር በህመም ምክንያት ትምህርት አቋርጬ ነበር እና በጣም አዝናለሁኝ። ልጅ ሆኜም እግዚአብሔርን ማገልገል በጣም ወዳለሁ። ቤተክርስቲያን ውስጥ እሳተፋለሁ ምናምን፣ ግን ተሳትፎ ቢኖረኝም የማገልግሉን እድል ግን አላገኝም። ወይ ያመኛል የሆነ ወይ ሐኪም ቤት ነው ሆነው የምናገለግልበት። ልጅ ሆነን በጣም ነው የምንጓጓው ሁላችንም አይደለም። አጥንተን ምናምን ተዘጋጅተን ምናምን መቅረት በጣም የሚያሳምም ነገር ነው እና ያንን መቀበል ከባድ ነበር። ከማገልገል መቅረቴ፣ ከኩዮቼ መቅረቴ ምናምን ኩዮቼ እኔ ጋር ሲመጡ ከትምህርት ቤት መጥተው ሊጠይቁኝ ቤት ሲሆኑ እነሱ ደብተር ይዘው ምናምን ያ ይከብደኝ ነበር እና መንገድ ላይም ሰላም ሲሉ በጣም ሰዎች ማዘናቸው ያስጨንቀኛል። እያዘኑ ነው ይሄ ጌታቸው ምናምን እንዴት ነሽ አሁን ደህና ነሽ? ፊታቸው በጣም ከማዘን ነው ከመውደድም ጭምር ነው። ግን የሚፈጥረው ነገር ምንድነው የሆነ ነገር እንደጎደለ ምናምን ማሰብ ነበር እና በጣም ብዙ ጊዜን ቤት ውስጥና ብቻዬን እንዳሳልፍ ሆነ። እግዚአብሔር ግን ነገርን ለመልካም መለወጥ ይችልበታል እና ያንን ታይም ደግሞ እግዚአብሔር ወደዚህ ወደ ጽሁፉ ወደ መጽሐፎች ምናምን እንዳደላ አድርጎኛል። ያው የእግዚአብሔር መልካም ፍቃድ ነው ብዬ አስባለሁ። ምክንያቱም አሁን ላይ እግዚአብሔርን ላመሰግንበት ምክንያት ሆኖኛል ለብዙ ነገር እና አሁን በጣም እንደዚህ በቀላል እንደምነግርህ አይደለም የነበረው ታይም ማለት ነው። በጣም ነው ሁሉም ሰው ሰዎች የሚያውቁት መታመም ደስ አይልም። ውድ ተመልካቾቻችን በጣም ድንቅ ጊዜ ነው እያሳለፍን ያለው። አሁንም ቆይታችሁ ከኛ ጋር ይሁን። ወደ ማህበራዊ ሚዲያ ልምጣ እስቲ። ሰሞኑንም ቲክቶክሽን አይ ነበርና ብዙ መልክቶችን እዛ ላይ ታጋሪያለሽ እና ተጽዕኖ ፈጣሪ ከሚባሉ ሰዎች መካከል ነሽና እንዴት ነው የጀመርሽው? ከቲክቶክ በፊት ሞርኒ ፌስቡክ ላይ ነው ብዙ ስጠቀም የነበረው። በጣም የጠቀመኝም ጽሁፎቼን የማጋራው በፌስቡክ ነበር። ፌስቡክ ላይ ጽሁፎቼን ሀሳቦቼን ምናምን አጋራለሁ። ጥሩ የሆኑ ቤተሰቦች ጥሩ የሆኑ ወዳጆች አሉኝ እዛ ላይ። ከዛ ቲክቶክ ከመጣ በኋላም እንደዛው ቪዲዮችን መስራት ጀመርኩኝ እዛ በጽሁፍ ያሉትን ማለት ነው እና በደንብ በሚገባኝ ልክ ባይሆንም በትንሹ እንቅስቃሴዎች አሉኝ። ግን ቀጥሎ ያነሳኸው ጥያቄ ላይ እንዴት ነው ምን መጠቀም ያለብን ለእግዚአብሔር ክብር እና እንዴት ነው አጠቃቀማችን? በዚህ ሰዓት ይሄ ሶሻል ሚዲያን የምንጠቀምበትን መንገድ ካላወቅን የምንጠፋበት መንገድ ነው። ምንም እንትን የለውም፣ ወደዚህ ወደዛ የሚባልበት ነገር የለውም። የምንጠፋበት ነው የሚሆነው እና አይጠቅምም ወይ? በጣም ይጠቅማል። በጣም ነው የሚጠቅመው። እኔም ተጠቀሚበት ስላየሁኝ በዛ መንገድ ያገኘኋቸው ብዙ ነገሮች ስላሉ ማለት ነው እና በጣም ነው የሚጠቅመው።
ግን ቅድም መነሻ ላይ እንዳነሳሁልህ ከዚህም ከሶሻል ሚዲያም ግፊቶች ጭምር ነው እምነታችንን አመዛዝነን መቆየት ያለብን። ምክንያቱም ማህበራዊ ሚዲያው የሚፈልገው በየወቅቱ በየጊዜው የሚፈልገው የተለያየ ነገር አለ። ግን በሚቀያየሩ ነገሮች ውስጥ በማይቀያየር ማንነትና ጽናት እዛ ላይ መቀጠል መቻል በጣም ትልቅ ነገር ነው እና አንዳንዴ አንገዳግድሃል ከእምነት ጋር ከማንነት ጋር ከእግዚአብሔር ጋር ካለ ህብረት ጋር እየተጋጨ ማለት ነው። ያንን አመዛዝኖ መቆየት ትልቅ ነገር ነው። ቲክቶክን ደግሞ እንትን የሚያደርገው ትንሽ አደገኛ ያደርገዋል ብዬ ማስበው በጣም ቶሎ ነው ስክሮል የምናደርገው ምናምን እና አጫጭር ቪዲዮ ነው የምናየው። አጫጭር ቪዲዮ ነው እና አይምሯችን ያለ እረፍት ነው እንትን የሚያለው። ይሄ ሴቭ ለማድረግ እንኳን ጊዜ አንሰጠውም በጣም ቶሎ ነው እና ከዛ ጨርሰን በኋላ ግን ምንድን ነው ያየነው ስንል አናውቀውም። ምክንያቱም በጣም አጫጭር ናቸው፣ በጣም በፍጥነት ነው የምናየው ምናምን ነገር። ከዛም የምን አቅም ያሳጣናል? ተረጋግቶ የመስማት አቅም ያሳጣናል። ተረጋግተን መስማት፣ ተረጋግተን ማንበብ፣ ተረጋግተን የሆነ ነገር ላይ ፎከስድ ሆነን መስራት አቅም ያሳጣናል። ለምን? አይምሯችን እየሸመደደ የሚመጣው ሾርት ሚሞሪ ነው። ስለዚህ ለረዥም ነገሮች ደግሞ የማስተዋል ፎከስ የማድረግ አቅማችንን ያሳጣናል። አይመስለንም ግን እየተዝናናን ነው የሚመስለን፣ የሆነ ነገር ግን ሉዝ እናደርጋለን። ራሴንም ብዙ ጊዜ እንደዛ አግኝቼዋለሁ። በጣም ብዙ ጊዜ አንድ ሁለት ቪዲዮ ብለን ራሳችንን አንድ ሰዓት እዛ እናገኘዋለን። አንድ ሰዓት ከዛ ምንድን ያየነው አናውቀውም። ስቀን ያሳለፍነው ተመልሰን ማሰብ ይከብደናል። እና ስለዚህ ይሄ አመዛዝ ነው። እዛ ጋር ራሳችንን መግራት ብንችል፣ ራሳችንን መግራት ማስገዛት ብንችል፣ ሌላ ደግሞ የምንከተላቸውን ሰዎች ብንመርጥ። ማንን ነው የምንከተለው? በሁሉም ሶሻል ሚዲያ ፕላትፎርማችን ላይ ማንን ነው እየተከተልን ያለ ነው? ማንን ነው እያየን ያለ ነው? የምናየውን እንመስላለን፣ እንቀረጻለን። ስለዚህ የምንሰማቸው እዛ ጋር የምንሰማቸው ሰዎች እነማን ናቸው? የምናያቸው ሰዎች እነማን ናቸው? እኛ ላለን ቪዥን የሚረዱን ናቸው? የኛን ጉድለቶች ሊሞሉልን የሚችሉ ናቸው? ሁሉም ላይ የምናያቸው ሰዎች እነማን መለየት ያስፈልጋል። ካለበለዚያ ግን እንደገና መነዳት ነው የሚሆነው። እኛ የምንመራው እኛ የምንቆጣጠረው አይሆንም ሶሻል ሚዲያችን። ስለዚህ አንዳንዶችን እኮ የግድ ማየት አይጠበቅብንም። ከኛ ጋር ማሄድ ከሆነ ማየት አይጠበቅብንም። አንተ ላይክ ያደረግከውን ነገር ቀጥሎ ያመጣዋል። ስለዚህ ምንድን ነው እያየን ያለ ነው? የሚጠቅመን ነው? የሚያሳድገን ነው? ወይስ ደግሞ ካየነው በኋላ ዲፕረስድ የምንሆንበት ነው? ካየን በኋላ ራሳችን እንድንደበር ወደ ድባቴ ውስጥ እንድንገባ የሚያደርገን ነው? እነሱን መለየት ያስፈልጋል። ሌላው ደግሞ ሶሻል ሚዲያ አጠቃቀም ሶስተኛ ላይ መጨመር የምፈልገው ነገር በፍጹም ራስን ከማነጻጸር ጋር ማየት አያስፈልግም። ከማነጻጸር ጋር ማለት ህይወት ሶሻል ሚዲያ ላይ እንደሚታየው አይደለም። ሰዎች የሚያሳዩን ስኬት፣ ሰዎች የሚያሳዩት ጥሩ ነገራቸው፣ ሰዎች የሚያሳዩን የሆነ ነገር የኛን ማንነት አይመዝነውም። ምናልባት አሁን እዛ ጋር ላንሆን እንችላለን፣ ግን የነሱ መሆን እኛን ከመሆን አይከለክልንም። ስለዚህ ራስን ኮምፔር ማድረግ ያም ነው ይሄ ከሶሻል ሚዲያ በኋላ ድብርት ውስጥ እንድንገባ የሚያደርገን። ራስን ማነጻጸር የሆነ ሰው እንደሆነው አይደለም፣ ራሳችንን ሆነን እኛ ጋር ያለውን አቅም ለማሳየት መሞከር። የሆነ ሰው ባለው በጣም ብዙ ሺህ ላይክ እና ፎሎ የኛ ጥሩነት ወይም ደግሞ የኛ አቅም አይታፈንም። እኛ ጋር ያለውን ብቻ ለማውጣት እንሞክር እና ራስን ኮምፔር ከማድረግ ዓለም ካልወጣን ድጋሚ ወደ መጥፋት ነው የምንሄደው። ዋው በጣም ደስ ይላል። ከዚሁ ሳልወጣ ስለ አንድ ነገር ላንሳና በዚሁ ከሶሻል ሚዲያ ጋር ተያይዞና
ብዙ ይሄ በተለይ በክርስቲያኑ ማህበረሰብ መካከል ይሁን በሌሎችም ሰዎች መካከል ይሄ የእርስ በርስ ህብረትን እያናጋ ያለ ይመስለኛል። እና ዝም ብዬ ሳየው በጣም የሚገርመው እኔ አሁን ለምሳሌ አሁን መንገድ ላይ ብቻዬን እየሳኩ ብሄድ ሰው ሁሉ አብዷል ነው የሚለኝ። ሁለት ሆነን ግን እየተሳሳቅን ብንሄድ ምንድን ነው ያስደሰታቸው ብሎ ነው ሰው ሪአክት የሚያደርገው። እና ይሄ የሚያሳየን ምንድን ነው እግዚአብሔር ሳቃችንን እንኳን ሰዎች ውስጥ እንዳደረገ ነው የሚያመለክተው። እና ይሄ ትልቅ በረከት ነው። ግን አሁን ስናይ ሰው ሁሉ እዛ ላይ ነው ያለው። እና ኢቭን ሰው ሻይ ቡና ለማለት ተጠራርቶ አብሮ ለመጫወት ተጠራርቶ በቃ ማለት በቃ በግሉ ነው የሚሆነው። እና ይሄ ነገር ይሄ ቤተክርስቲያን ውስጥ ያለንን ህብረት በቤተክርስቲያን ውስጥ ያሉ ህብረቶች አሉና ይሄን ነገር ያናጋል ወይስ እንዴት ነው? ይሄንን ምልከታሽ እንዴት ነው በዚህ ላይ? እና ህብረት ደግሞ ምንድን ነው የሚለውን እስቲ ብታነሺ፣ የማህበራዊ ጉዳያችንም ስለሆነ እዚህ ላይ ምልከታሽን ብትሰጪኝ ደስ ይለናል። እሺ፣ ምንም ጥርጥርም ጥያቄም የለው። በደንብ ነው የሚያናጋው። ከሰዎች ጋር ሆኖ ብቻ መሆን፣ ከሰዎች ጋር ሆነን ግን ደግሞ ብቻ መሆን እና ትልቁን የህይወት አቅም የሚያሳጣው እዛ ጋር ነው። የኔ አቅም አንተነ ወይ ደግሞ ሌላው ሰው ነው፣ በጤናማ በሆነ ግንኙነት ውስጥ ማለት ነው። ስለዚህ ያንን ነገር ነው የሚያሳጣን፣ ምንም ጥያቄ ያለው ነገር አይደለም። ስለዚህ ቤተክርስቲያን ውስጥ ከጓደኞቻችን ጋር ቤተሰብ ውስጥ እንኳን በደንብ ነው የሚረብሸው፣ በደንብ ነው የሚያናጋው። ስለዚህ መረዳት፣ ውጤቱን ቀድሞ ማሰብ። አሁን ላይ ስልካችንን ስንነካ ብዙ ፊል ላናረግ እንችላለን ምናምን ነገር እና ግን ውጤቱን ቆም ብለህ ስታየው በመደጋገም ድግምግሞሹ የሚያመጣው ውጤት ምንድን ነው? መበታተንን ነው፣ መለያየትን ነው፣ መራራቅን ነው፣ ልብ ለልብ መሻከርን ነው፣ አለመተዋወቅን ነው። አብረንነን ግን አንተዋወቅ፣ አብረንነን ግን አላቅን። እንደዚህ አይነት ነገር ነው መጨረሻው። ስለዚህ በውጤቱ ደግሞ መመዘን ይቻላል፣ ልክ ነው ልክ አይደለም የሚለውን። ስለዚህ እሱ ላይ ጥንቃቄ ማድረግ ይገባል። ከዚህ ጋር ተያይዞ ህብረትን ነው የሚያናጋው። ህብረት ደግሞ ምንድን ነው ለሚለው፣ ህብረት እግዚአብሔር ሰዎችን ዲዛይን ያደረገበት የመጀመሪያው ሪዝን ህብረት ነው። የመጀመሪያው ሪዝን ህብረት ነው። ወደ ላይ ከእግዚአብሔር ጋር፣ ወደ ጎን ከሰዎች ጋር እና እግዚአብሔር አዳምና ሔዋንን ሲፈጥራቸው ከነሱ ጋር ህብረት ለማድረግ ነው እና የህብረት አምላክ ነው። መጽሐፍ ቅዱሳችን ላይ ስናይ ምን ያህል ሰዎችን የሚናፍቅ የሚፈልግ አምላክ እንደሆነ እግዚአብሔርን እናያለን። ለዚህ እግዚአብሔር ሁል ጊዜ እድገታችን ወደ ላይ ከእግዚአብሔር ጋር፣ ወደ ጎን ከሰዎች ጋር ጤናማ በሆነ መንገድ እንዲሆን ይፈልጋል እና ጉልበታችንም ነው ደግሞ ጉልበታችን ነው። እርስ በርስ ያለን ነገር ጉልበታችን ነው፣ ሰውነታችን ነው። ስትቀራረብ ይሄ የተለያየን ሰዎች ብንሆን እንኳን ተመሳሳይ ህመሞች እናስተናግዳለን ሰው ስለሆነን። ስለዚህ እምልህ ነገር ይገባሃል፣ ማውራህ ነገር ይገባሃል እና አንተም እንደዚህ ፊል ታደርጋለህ። የሚጋራ ሰው ማግኘት በራሱ ኦኬ እኔ ብቻ አይደለሁም እንድትል ያደርጋል። ስታወራ፣ ስትገናኝ፣ ስትጫወት ማለት ነው እና ህብረት እግዚአብሔር ሰዎችን ዲዛይን ያደረገበት የመጀመሪያው ሪዝን ነው ብዬ አስባለሁ። ያንን ብቻዬን እኖራለሁ አይባልም። ብቻችንን አይደለንም፣ ደግሞ መሆንም አንችልም እና ሁሌም ግን ህብረቶችን እንዴት ጤናማ አድርጎ መቀጠል ያስፈልጋል። ህብረቶቻችን ምናልባት ከማህበረሰባችን ጋር ሊሆን ይችላል፣ በሰፈር ውስጥ፣ በአካባቢያችን፣ በቤተክርስቲያን፣ በእኩዮቻችን መሃል፣ በጓደኝነቶቻችን ፍሬንድሺፕም ሊሆን ይችላል፣ ሪሌሽንሺፕም ሊሆን ይችላል። ጤናማ በሆነ መልኩ እንዴት ማስቀጠል እንችላለን የሚለውን ያንን ጥበብ ደግሞ ከእግዚአብሔር መማር፣ ከሰዎች ኤክስፔክት ባለማድረግ። አሁን መጽሐፍ ቅዱስ ሲናገር ቢቻላችሁስ ከሰው ሁሉ ጋር ከእናንተ በኩል ሰላሙ ነው። አሁን
ቢቻላችሁስ አይደል ያለው። ሌላ ቦታ መዋደድን እግዚአብሔር ቢቻላችሁ አላለም። መዋደድን ተዋደዱ ነው ያለው። ትእዛዝ ነው የሰጠን። እርስ በእርሳችሁ ተዋደዱ ነው ያለው። ይሄ ትእዛዝ ነው። ነገር ግን ሰላም መሆን አብሮ መኖር ቀላል አይደለም። ባህሪ ቀላል ስላልሆነ እኔን መቻል ቀላል አይደለም። ከኔ ጋር ደህና መሆን ቀላል አይደለም። ለዛ ቢቻላችሁ ከባድ እንደሆነ ያውቀዋል። ምክንያቱም ሁላችንም የተለያየ ባህሪ አለን፣ የተለያየ ጸባይ አለን፣ የተለያየ ምርጫ አለን፣ የተለያየ ማንነት አለን። ያንን አቻችሎ መኖር ቀላል አይደለም። ስለዚህ ቢቻላችሁ አለና ሌላ ደስ የሚለው ነገር ከእናንተ በኩል ሰዎቹ ስለእናንተ ስለሚያስቡት ጉዳይ አይደለም። ሰዎች ስለእናንተ የሚያስቡት ነገር አይደለም፣ እናንተ። ስለዚህ አንተ ከአንተ የሚጠበቀውን ስታደርግ፣ እኔ ከኔ የሚጠበቀውን ሳደርግ፣ ይሄኔ ጤናማ የሆነ ግንኙነት ይኖራል፣ ጤናማ የሆነ ህብረት ይኖራል። እና በዛ ውስጥ ምን እናገኛለን? በረከት እናገኛለን። በመጽሐፍ ቅዱሳችን ላይ ሌላው በመዝሙረ ዳዊት ላይ ተጻፈው ሁላችንም የምናውቀው ስለ ህብረት ሲነሳ የሚነገር ቃል አለ አይደለም? ወንድሞች በህብረት ቢቀመጡ መልካም ነው የሚያማረ ነው፣ በዚያም በረከት ታዟል ይላል አይደለም? ከፍ ብሎ እግዚአብሔር ስለ አሮን ሽቶ ያነሳል አይደለ? በመጀመሪያ ስለ አሮን ሽቶ ያነሳልና አሮን ሲያልፍ ይታወቃል፣ ሽቶ ይታወቃል፣ የአሮን ጠረን ይታወቃል። እና አሮን አልፏል ይባላል። አሮን በዚህ ጋር አልፏል ይባላል። ለምን? ከጠረኑ የተነሳ። ስለዚህ ስለዛ አነሳና ከዛ ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆ የሚያማረ ነው፣ በዛ በረከት ታዟል አለ። ለምን? እግዚአብሔር ልጆቹ አብረው ሲቀመጡ፣ አብረው ሲሆኑ፣ አብረው ሲስቁ፣ አብረው ሲጫወቱ የሚያሸተው ጠረን አለ። በልጆቹ መሰብሰብ ውስጥ፣ በልጆቹ አንድ መሆን ውስጥ፣ በልጆቹ መገናኘት ውስጥ የሚያሸተው ጠረን አለ። ከዛ ጠረን የተነሳ እግዚአብሔር ስለሚመጣ፣ እግዚአብሔርን ስለሚጠራው በረከቱን ይሰጠናል ማለት ነው። ለዚህ ህብረት የምንባረክበት ፕሌስ ነው እና ሰይጣንም ህይወታችንን የመጀመሪያ ለማናጋት የሚፈልገው ህብረታችንን በመንካት ነው። ህብረታችንን በመንካት ነው። በቃ ህብረትን በምንም አይነት ሪዝን ሊሆን ይችላል። እርስ በርስ ያለህን ነገር በማሻከር ሊሆን ይችላል፣ ወይ ደግሞ ጉድለቶችን ጉድለት ብቻ እንዲታየህ እያደረገ ሊሆን ይችላል። ቤተክርስቲያን ውስጥ ለምሳሌ እንትና እንደዚህ የሆኑ እንትና እንደዚህ የሆኑ ለምን ቸርች ትሄዳለህ? ጉድለት የሆነ ምክንያት እያሳየክ ያውጣል። ከዛ ስትወጣ የሚፈጠረው ነገር ምንድነው? እንደፈለገ የማድረግ አቅም ይኖረዋል። አንተ አይምሮአችንን ይጫወትበታል። አንዳንዴ ቸርች እኔ እላለሁ ብዙ ጊዜ ደክመንም ቸርች ብንሆን ይሻለናል። ብንደክምም፣ ጸሎት ቢከብደንም፣ መዝሙር እንደ ድሮ መዘመር ቢከብደንም፣ እግዚአብሔርን እንደ ድሮ የእግዚአብሔርን ፊት መፈለግ ቢከብደን እንኳን ቸርች መሆን ይሻለናል። አላጋጠምህም? በጣም ድካም ውስጥ ሆነ ቸርች ገብተህ መጸለይ እንኳን ከብዶ፣ ነገር ግን አጠገብህ ያለው ሰው በሚጸልየው ጸሎት ተጽናንተህ ትወጣለህ፣ በርትተህ ትወጣለህ፣ እንደገና አቅም አግኝተህ ትወጣለህ። ስለዚህ ምንም ይሁን እዛ መቆየት ይሻላል፣ ህብረት ውስጥ መቆየት ይሻላል። በምንም አይነት መልኩ ከህብረት መራቅን፣ ከወንድሞች መራቅን፣ ከቤተክርስቲያን መራቅን አማራጭ ማድረግ አያስፈልግም። ምክንያቱም ኃይላችን እዛ ጋር ነው። ገባ? አስበህበት ላይሆን ይችላል፣ ግን ጸሎትህ አበርትቶኝ ያገኘዋል። አስበህበት ላይሆን ይችላል፣ መዝሙር አጽናንቶኝ ያገኘዋል። ለምን? የሆነ ታሪክ ነበር። እንደውም 3 ከብቶች አንድ ላይ ነበሩና አንድ ላይ በነበሩበት ታይም ጅቡ ይመጣና ቀይ፣ ነጭ፣ ጥቁር ናቸው ምናምን እና ቀዩ ጋር መጥቶ አንተ እኮ በጣም ስለምትታይ ሌሎቹ ጋር ሄዶ እሱ በጣም ስለሚታይ ስለዚህ ሌሎች እናንተን የሚበሏችሁን ይጠራባቸዋል እና እሱን ብታወጡት እኮ እናንተ በሰላም ትኖራላችሁ ይላቸዋል። ከዛ ኦኬ ብለው የአንደኛውን ያወጡታል ማለት ነው። እና እንደገና ደግሞ ይመጣና ደግሞ ከሁለታችሁ አንተ እሱኛው በደንብ ይታያል፣ ስለዚህ እሱ ባይኖር
በሰላም እኮ ትኖራለህ፣ አትበላም፣ አትነካም ይለዋል። ኦኬ እንደዛ ነው፣ ሰው አሳልፎ ይሰጠዋል ማለት ነው። ይሄኛውን ብቻውን ስለቀረ ብቻውን ሆኖ የሚታገለው ምንም አይነት ነገር ስለሌለ እሱም ፋይናሊ ይበላል ማለት ነው። ስለዚህ የመለያየቱ ጠቀሜታ ለጅቡ ነው፣ ለመበላት ነው። ስለዚህ ህብረትን መፈለግ፣ ህብረትን ማጥበቅ፣ በድካምም በብርታትም ህብረት ውስጥ መቆየት መልካም። ዋው በጣም ድንቅ ሀሳብ። ውሃ እየጠጣሽ ግን ድንቅ ማብራሪያ ነው የሰጠሽውና ስለ ህብረት አንድ ነገር አስታወሰኝ። አንድ ያነበብኩት ጽሑፍ አለና በእርግጥ ስለ ጉንዳን መጽሐፍ ቅዱስ ይናገራልና አንድ ሰው ስለ ጉንዳን እና ስለ ንብ የጻፈው ጽሑፍ ትዝ አለኝና ጉንዳን አይተሽ ከሆነ በመስመር ነው የሚሄዱት እና ዝቅ ብለሽ ስታይ አንድ ጉንዳን የሆነ ጉንዳን ተሸክሞ ይሄዳል እና ያ ሰው ያንን ሲያብራራ ምንድነው ያለው? ጉንዳኖች አብሮ መስራት ትጋት ብቻ ሳይሆን የሞተ በህብረታቸው ውስጥ የሞተውን እንኳን ትተው አይሄዱም፣ መሸካከም አለ ይልና ከዛ ስለ ንብ ደግሞ ሲያነሳ በንብ ህብረት መካከል ንቦች መኖር የሚችሉት የተጉ ቀን ብቻ ነው። ከደከሙ አንዱ ከመካከላቸው ከደከመ የባሰ ያደክሙትና ገለው ከህብረታቸው መካከል ያስወግዱትና እስከ በረታ ብቻ ነው ንቡ እዛ ህብረት ውስጥ መቆየት የሚችለውና እውነት ነው። ቢደክመንም መሸካከም፣ የተለያየ ባህሪ ቢኖረንም መሸካከም በጣም ትልቅ ነገር ነውና ህብረት ውስጥ ነው ትልቅ በረከት ያለው። እግዚአብሔርም እዛ ነው ያገኘንና ውድ ተመልካቾቻችን በዚህ ጉዳይ ላይ በጣም እንድትነጋገሩ ከቤተሰብ ጋር ቤተክርስቲያን ህብረት ውስጥ በጣም እንድትነጋገሩ ምንድነው ህብረታችንን እየሸረሸረ ያለው የሚለውን ነገር በጣም ብትነጋገሩበት ብትወያዩበት በጣም ደስ ይለናል። አሁንም ቆይታችሁ ከኛ ጋራ ይሁን። ቆይታችንን እንቀጥላለን። ወደ ሌላው ጥያቄ ስገባ ብዙ ሰዎች ስኬትን ከብዙ ነገር አንጻር ይመለከቱታል። ስኬትን ያብራሩታል በገባቸው ወይንም ደግሞ ሳይንስ እንደዚህ ይላል ይሄ እንደዚህ ይላል ብለው ስለ ስኬት ያወራሉና እንደው ከመጽሐፍ ቅዱስ አንጻር ስኬት ማለት ምን ማለት ነው? ለአንድ ወጣት ምን መልእክት አለሽ በዚህ ላይ? ስኬት ማለት ይሄ ማግኘት የማይለውጠውን እይታ በእግዚአብሔር ላይ መያዝ ነው። ማግኘትም ማጣትም የማይለውጠውን እይታ። አንድ ጊዜ ሙሴ እግዚአብሔር በሕዝቡ ላይ ተቆጥቶ በቃ እናንተ ሂዱ እኔ መላእክት እልክላችኋለሁ እኔ ግን ከእናንተ ጋር አልሄድም አለውና ሙሴ የተናገረው ነገር ነበረ። ይቀራሉ አይሆንም ያላንተ አንተ ከሌለ ከነዓን አያምረንም። አንተ የሌለህበት ከነዓን ያው ግብጽ ነው አያምረንም አለው። ከነዓን የምንፈልገው አንተ በዚያ ስላለህ እንጂ ስለምንበላውና ስለምንጠጣው ስለሚመቸን አይደለም። አንተ ትበልጣለህ። መጽሐፍ ቅዱስም ላይ በጣም ያንን ከነዓን እንዲናፍቁ ያደረጋቸው እንደዚህ ያለ ሊደርሱ አካባቢ እንደው ግብጽ ይሻላል አለ። አሁን ከምትሄዱበት ቦታ ግብጽ ይሻላል። ታዲያ ምንድነው እንድንናፍቀው የሚያደርገን? ታዲያ ግብጽ የሚሻል ከሆነ ለምን ከዛ ወጣችሁን? እንደዚህ እኮ አልነበረም የተባባልነው። የእግዚአብሔር ዓይኖች በዚያ ስፍራ ናቸው። እግዚአብሔር ዓይኖች በዚያ ስፍራ ናቸው አለ። የሚያጓጓው ያ ነው እንጂ ከግብጽ መውጣት አይደለም። ለዚህ ስኬት ማለት እግዚአብሔር ያለበት ቦታ ነው። መነሻው ላይ ስለ እግዚአብሔር ያለንን መልካም ነገር፣ ስለ እግዚአብሔር ያለንን መፍራት፣ ያንን እይታ ይዞ ያንን ነገር ይዞ ይሄ በምናገኘው በምናጣው ነገር ላይ አይመዘንም። ምክንያቱም ከእግዚአብሔር ጋር ስንሆን ሁሉም ነገር ይቀልብናል።
ሁሉም ነገር በቃ እግዚአብሔርን መፈለግ ውስጥ ነው ያለው። መስነፍ አይደለም። መስነፍ ማለት አይደለም። መትጋት ያስፈልጋል። በነገር ሁሉ በደንብ መትጋት፣ የሚጠበቅብህን ማድረግ መስራት ያስፈልጋል። እቅድ ከእግዚአብሔር መቀበል፣ ሀሳቡን መስማት፣ ከዛ ደግሞ ለዛ ነገር ስኬት መጣር ያስፈልጋል። ነገር ግን እግዚአብሔር የሌለባቸው ደስታዎች ሀዘን ናቸው መጨረሻቸው። ሰዎች ሊያጨበጭቡልህ ይችላሉ። ዓለም ልታጨበጭብልህ ትችላለች። ነገር ግን እግዚአብሔር ያልተባበረው ስኬት ውድቀት ነው። እግዚአብሔር ደስ ያልተሰኘበት ትጋት ስንፍና ነው። እግዚአብሔር ያላጨበጨበባቸው ስኬቶች ሞት ናቸው። ለዚህ ስኬት ከመጽሐፍ ቅዱስ አንጻር እግዚአብሔርን የምናይበት መንገድ ሳይለወጥ በጽናት መቆየት ነው። ልናገኝ እንችላለን፣ ልናጣ እንችላለን። ገባ? ትልቁ ነገር በእግዚአብሔር ላይ ያለው ነገር ነው። በእግዚአብሔር ላይ ያለን እምነት ነው። በቃ እንደ ሙሴ አይነት መረዳት ይዞ መቆየት። አንተ ከሌለህ አልፈልገውም። እንደዛ ስንል እግዚአብሔር በሚሰጠን ነገር አንመዝነው። እግዚአብሔርን በሰጠን ነገር ላይ አንመዝነው። ሲሰጥ እናመሰግነዋለን፣ እናከብረዋለን፣ ጭብጨባችን ያምራል፣ እልልታችን ከፍ ይላል፣ ስብከታችን ሞቅ ይላል። ያጣን ጊዜ ግን ማጉረምረም ነው። ስለዚህ ስኬት በማግኘት እና በማጣት ሳይሆን የሚመዘነው እግዚአብሔር ላይ ያለን የጸና እይታ ነው። ከነ ትልቅነቱ፣ ከነ መፈራቱ። በዛ ሲሆን የእግዚአብሔር አይኖች ደግሞ ወደሚፈሩት ናቸው አይደለም? ሁሉን ነገር ለመልካም ያደርግልናል። ሁሉን ነገር ለበጎ ይለውጥልናል። እና ለስኬታችን በምንሮጠው ልክ ደግሞ የእግዚአብሔርን መኖር መጠየቅ አለህበት ማለት ያስፈልጋል። አለህበት? የሆነ ቆንጆ ነገር አግኝቻለሁ፣ ቆንጆ ስራ አግኝቻለሁ፣ አለህበት? ቆንጆ ጓደኝነት ውስጥ ነኝ፣ አለህበት? ጥሩ የሆነ አገልግሎት በሮች በጣም እየተከፈቱልኝ ነው፣ አለህበት? ነው ብቻዬን ነው እየሄድኩ ያለሁት? ነው የጭብጨባው ሙቀት ነው ያነሳሳኝ ያለው? ስለዚህ የእግዚአብሔርን መኖር የምንጠይቅበት አይነት መረዳት ውስጥ ካለን ሁል ጊዜ እየተሳካልን ነው። ባይመስልም፣ ለሰዎች ባይመስልም ማለት የሚታይ ብቻ አይደለም፣ የማይታይ ስኬት ውስጥም እያለፍን። እግዚአብሔር ይመስገን። በጣም ደስ የሚል ቆይታ ነው እያደረግን ያለነው ተመልካቾቻችን። እንደው እስቲ አንድ ግጥም ጋብዥንና ወደሚቀጥለው ጥያቄ እገባለሁ። እሺ፣ ይህን ግጥም ወጥቷለሁ ከዚህ ቀደም አንድ ፕሮግራም ላይ አይ ቲንክ ብዬዋለሁ። እና ግን ምልበት አሁን ካወራኸኝ ነገር አንጻር ቅድም ስለ ህብረት ስናወራ ነበርና ህብረት ውስጥ ሁሉም ሰዎች እኩል የሆነ መንፈሳዊ መረዳት የላቸውም። ሁሉም ሰዎች እኩል የሆነ ጥንካሬ የለንም። አንተ በምታይበት መንገድ እኔ ላላይ እችላለሁ፣ ልንደክም እንችላለን። በህብረት ውስጥ ሆነን አንዳንድ ቸርችም ሆነን ልንደክም እንችላለን። ወተንም ልንደክም እንችላለን። በድካማችን ምክንያት ደግሞ እየወጣን እንሄድ እንችላለን። እና በዚህ ታይም ላይ ግን የብርቱ ወይም ደግሞ የጠንካራው ሰው ሚና ምንድን ነው? በመድከሜ ምን እያደረክልኝ ነው? ይህንን መረዳት ያስፈልጋል። እና አንተ እኔ ድካሜ ላይ ብታበረታኝ ለአንተ አክሊል ነው መረዳት አለብን። አሁን ብዙዎቻችን በሆነ ሰው መንፈሳዊ ድካም የኛን ጥንካሬ መመልከት ነው የምንፈልገው። የሆነ ሰው ያለውን የባይብል አለማንበብ እና አንተ በየቀኑ ማንበብ እኛ ለእግዚአብሔር ቀርበናል፣ የሆነ ሰው ርቋል፣ እንደዛ አይደለም። አንተ ያለህን መረዳት ለእኔ ስታካፍለኝ ወይም ደግሞ እኔን ለማበርታት ስትጠቀምበት ነው እግዚአብሔር ደስ የሚለው። ቅድም እንደተባባል ነው ማለት ነው። ስለዚህ አንድ ለደከመ ሰው በጣም ገላትያ መጽሐፍ ምዕራፍ 6 ላይ እንደሚለው ማለት ነው በየዋህነት አይደለ አቅናው የሚል በመንፈስ የጠነከር አንተ። ስለዚህ እኔ በደክምብህ ግድልህ ይገባል በሚል ይህን ግጥም አቀርባለሁ። ግድ ይበልህ ለመዘመር አቅም ባጣ እምነቴ ቢሆን ሰንካላ
የጸሎት ኃይሌ ተሽመድምዶ መንገድ ስቼ ባይ ወደኋላ በስሜት ዳንኪራ ጥምጣም ለጣርሙሾ ልብሰውቼ ቅዱስ ህብረት ወዲያ ጥዬ ብቸኝነት ተላምጄ ስለ ህይወት እንዳልተጋ ቸል ማለት ቢያንቀኝም የዕለት ተዕለት ስንፍናዬ ከእግዚአብሔር ቤት ቢያርቀኝም እኔም ነበርኩ አንድ ሰሞን ለእግዚአብሔር ቤት አደግዳጊ በብርቱ ኃይል ሳይሰለቸኝ የብርሃን ፊቱን ፈላጊ ሳላወራው ጀንበር ማጠልቅ በመንፈሱ ምጥለቀለቅ ነበርኩ ግና ዛሬ ድካም ቢጎበኘኝ እግሬ ካድባሩ ባይገኝ ስንፍና በልቤ አጥልቶ ዓለማዊነት ቢጎበኘኝ ንግግሬ ለዛ ቢያጣ መልኬ ደክርቶ ቢበላሽ በምግባሬ ተጠምጄ ከሰውና ከአምላክ ብሸሽ ያንተን ያህል ባልሸመድድ ለቃሉ ጊዜ ባልሰጥም ልብህ ከቶ እኔን አይክፋኝ አልጎዳ በወዳጅ ጥም ለሸክሜ ግድ ይበል ወደ ቤቱ ዳግም ጋብዘኝ የጠነከር ካንተ በየዋህት መንፈስ እንድነሳ አግዘኝ ዝማት በለኝ በየጥሻው ስንከራተት ዝማት በለኝ ቤቱን ትቼ ሜዳ ስሞት ለእግዚአብሔር እኔም ልጁ ላንተም ቢሆን አክሊል ነኝ በጎነት ወጋ ይጣስ ወድቅ አይተ ዝማት በለኝ የቀድሞ ኃይሌ እንዲመጣ እግዚአብሔርን ለምንልኝ ዝማት በለኝ ይላል። በጣም ደስ ይላል። በጣም ጥልቅ የሰውን ሁሉ የመዳሰስ ጉልበት ያለው ግጥም ነው። እግዚአብሔር ይባርክሽ። ተመልካቾቻችን አሁንም እንቀጥላለን። በዚህ ዘመን የተለያዩ ቦታ ሄጄ ያገለግላለሁና እግዚአብሔር በሰጠን እድል አንዳንድ ጊዜ ወጣት ሴቶች የሚያልፉበትን በጣም ከባባድ ፈተናዎችን አይቼ ልቤ የተጎዳበትን ቦታ አለና እንደው ትልቁ የወጣት ሴቶች ፈተና በዚህ ዘመን ምንድን ነው? ያንንስ ፈተና እንዴት ነው ማለፍ ያለባቸው ብለሽ ታስቢያለሽ? እሺ በዚህ ዘመን መጀመሪያ ቀደም እንዳልነው ወጣት መሆን ቀላል አይደለም። የዚህ ዘመን ወጣት ከዛ ደግሞ ወጣት ሴት መሆን ቀላል አይደለም እና ከብዙ አንፃር ነው ፈተናው የሚሆነው። የመጀመሪያው ራሳችን ለራሳችን ፈተና እንሆናለን። የራሳችን ምርጫ የራሳችን ውሳኔ ጥበብ የጎደለው ይሆንና ወይም ደግሞ በማስተዋል ያልተገራ ይሆንና እኛው ለራሳችን ፈተና የምንሆንበት ጊዜ እልፍ ነው። ከዛ በዘለለ ደግሞ ከቤተሰብ አንፃር በጣም የተለያየ ፈተና ውስጥ ያሉ ሴቶች ይኖራሉ። ምርጫቸውን እንዳይኖሩ የሚደረጉ ከዛ ማህበረሰቡ አለ እና ከዛ ደግሞ ግፊቶች አሉባት። አሁን ላይ በጣም ብዙ ግፊቶች አሉ እና ያንን እንደ ክርስቲያን ወጣት ሴት ይዞ ወይም ደግሞ ተቋቁሞ ማለፍ ቀላል አይደለም። በጣም በእግዚአብሔር ቃል ካልተደገፍን፣ በቤተክርስቲያን ትምህርት ካልተደገፍን፣ እንዲሁም ደግሞ በሌሎች እገዛዎች ካልተደገፍን ቀላል አይደሉም ጫናዎቹ። በብዙ ድካማችን የምንፈተንበት ነው። ብዙ ድካማችን የሚታይበት የሚጎላበት እና ቀላል አይደለም ውድቀቱ። ከዛ ደግሞ ውድቀቱ የኛ ብቻ አይሆንም፣ የቤተሰብ ይሆናል፣ የቤተክርስቲያን ይሆናል፣ የማህበረሰብ ይሆናል። ስለዚህ በመውደቃችን የምንጥለው ደግሞ ብዙ ነው እና በዋነኝነት ሶሻል ሚዲያ ላይ ያሉት ጉዳዮች ራሳቸው ፈተናዎች ናቸው እና ያን ደግሞ ለማለፍ እንዴት ነው የምንሆነው? ዋጋን ማወቅ በጣም እላለሁ። እንደውም ሰሞኑን ራሱ በቪዲዮ ለሴቶች ያንን ስናገር ነበረ፣ ለሴት እህቶቼ ያንን ስናገር ነበር። ዋጋሽን ማወቅ በጣም ትልቅ ነገር ነው። ሴቶች አሁን መነሻችንን የምናደርገው ወይ ከቤተሰብ ነው ወይ ሰዎች ለኛ ካላቸው አመለካከት ነው። የተሳሳተ መድረሻ ነው የሚኖረን። ነገር ግን እንደ እግዚአብሔር ቃል እኛ ማንን ምን ማድረግ እንችላለን? አቅማችን እስከየት ነው? በዛ እኛን ክሬት ካደረገን በላይ እኛን ቫልዩ የሚያውቅ የለም።
እኛ ደግሞ ክሬት ያደረገን እግዚአብሔር ነው። ስለዚህ ወደ እግዚአብሔር መሄድና እኛ በእግዚአብሔር ማንን የሚለውን ማወቅ ያስፈልጋል በጣም እና ከዛ በየዕለቱ ከእግዚአብሔር ጋር የሚያጣብቁን ጉዳዮች ላይ ፎከስ ማድረግ በየቀኑ ማለት ነው። በየቀኑ እግዚአብሔርን እንድንፈልግ የሚያደርገን የዕለት ተዕለት ጉዳዮች ላይ ስራ ሊኖረን ይችላል። ነገር ግን በሌላ መልኩ እግዚአብሔር ላይ ያለንን እምነት እግዚአብሔርን ላይ ያለንን ተስፋ ከዛ በዛ ልክ ነው የምንኖረው። ባውንደሪያችንን እናከብራለን። የሰው ባውንደሪ ጋር አንገባም። ስለዚህ ራሷን የጠበቀች ሴት ነው የምንሆነው። እንደዛ በመሆናችን በዙሪያችን ያሉትንም ነው የምንጠብቀው። አንድ ክርስቲያን ወጣት ራሷን በመጠበቋ በዙሪያ ያሉትንም ጭምር ነው የምትጠብቀው። ያንን አቅም ደግሞ ከየት ነው የምናገኘው? ከእግዚአብሔር ነው የምናገኘው። እንደ ሰነፎቹ አሁን መጽሐፍ ቅዱስ ላይ በጣም ብዙ ሴቶች ተጠቅሰዋል። በጣም ብዙ ሴቶች በመጽሐፍ ቅዱሳችን ላይ ሁሉም ግን የተጠቀሱት በስኬታቸው አይደለም። አንዳንዶች በክፋታቸው ነው፣ አንዳንዶች በውድቀታቸው ነው፣ አንዳንዶች በምን ምክንያት እንደተጻፉ እንኳን በግልጽ አይታወቅም። ነበሩ እልፍ ያሉ ናቸው፣ ያለፉ ናቸው እንጂ በምን ምክንያት ግን እንደተጻፉ አይታወቁም። አሉ ደግሞ ጀግና የሆኑ ወጣቶች እኛ አሁን ላይ ያለፍን ያለውን ፈተና በተለያየ መልኩ አልፈውት በብርታታቸው የተጠቀሱ መጽሐፍ ቅዱስ ላይ ያሉ ሴቶች አሉ። ለዚህ በአንድ ቦታ የተጠቀሱ 2 ሴቶችን እናንሳ። 2 ሴቶችን በአንድ ቦታ ሉቃስ ላይ በኢየሱስ ክርስቶስ የገባበት ወይም ደግሞ የሚወደው ቤተሰብ የማርያም እና የማርታ ታሪክ እናንሳ። እዛ ቤተሰብ ላይ ሁለቱም ማርታም ማርያምም ሴቶች ናቸው። ምርጫቸው ግን የተለያየ ነው። እና ማርታም እኮ ጥሩ ሰው ነች። ለማድረግ እየሞከረች ነው። ጥሩ ነገር ለመስራት እየሞከረች ነው። ለክርስቶስ የሚገባውን ነገር ለማቅረብ እየሞከረች ነው። ግን ደግሞ የመረጠላትን አይደለም፣ የመረጠችው መልካሙን አይደለም። እና ማርያምን ግን እንደዚህ አላት፣ መልካሙን መርጣለች እሱ አላት። እዚህ ምንድን ነው እየመረጥን ያለ ነው? በጣም ቢዚ መሆን፣ በጣም ስራ ላይ ቢዚ መሆን፣ በጣም የሆኑ ጉዳዮች ላይ ቢዚ መሆን ውጤታማነትን አይመስልም። አንዳንዴ ይመስለናል በጣም ቢዚ የሆንን ምናምን ይህንንም ጉዳይ ለማድረግ ያንንም ጉዳይ እንሮጣለን፣ እንሰራለን ምናምን በጣም እየሰራን እንደሆነ እናስባለን። ግን ሉዝ እያደረግን ነው የምንሄደው። በጣም ጎበዝ እንደሆነ ያስባለን፣ ሉዝ እያደረግን ነው የምንሄደው ምናምንና የሆነ ሰው መጥቶ እርፍ በሉ እስኪ እንድለን እንፈልጋለን። ልክ እንደ ማርታ ክርስቶስ እሷን እንዳላት እንደዛ እንፈልጋለን። ነገር ግን የመረጥነው ምርጫ ነው እንድንባክን ያደረገን፣ እንድንቅበዘበዝ ያደረገን። ስለዚህ ክርስቲያን ሴቶች የሚመርጡት ምርጫ፣ የሚወስኑት ውሳኔ ነጋቸውን የሚሰራ ነው፣ ትውልድን የሚሰራ ነው፣ ሀገርን የሚሰራ ነው፣ ቤተክርስቲያንን የሚሰራ ነው። ስለዚህ ምን እየመረጡ ነው? ምን እየመረጥን ነው? ምን እየመረጥሽ ነው? ምን ለመስራት ይሄ ውስጥሽ ላይ ያለውን ፓሽን ለማውጣት የትኛውን መንገድ መርጠሻል? እግዚአብሔር ይከብርበታል ብለሽ አእምሮሽ ላይ የምታስቢያቸውን ጉዳዮች በእውን ተግባራዊ ለማድረግ ምን እየወሰንሽ ነው? እዚህ ግን እኔ በየዕለቱ ከእግዚአብሔር ጋር የሚያገናኘን ነገር ላይ ፎከስ ማድረግ። ለምን እንዴት ይሄ መውጫ መንገዱን አብሮ ይሰጣችኋል አይደለም የሚለው መጽሐፍ ቅዱስ። ስለዚህ እግዚአብሔር ያሳየናል፣ አቅጣጫ ያሳየናል። እሱ እውነተኛ መሪ ስለሆነ ኖ ብሎ ከጎንሽ ነኝ ብሎ ትቶን አይሄድም። ምንም አይነት ሁኔታ ውስጥ ብንሆን ማለት ነው። ለሰዎች እኛ ከእግዚአብሔር ጋር ሆነን የምንወስነው ውሳኔ ትክክል ላይመስላቸው ይችላል። ነገር ግን አት ዘ ኤንድ ኦፍ ዘ ዴይ እግዚአብሔር በህይወታችን የሚያመጣው ብለሲንግ፣ የሚያመጣው መልካም ነገር ያን ያሳያል። ስለዚህ ራስን ኮምፔር ከማድረግ መውጣት ስፔሻሊ በጣም ብዙ ሴቶች ነን የምንቸገረው። ውጭ ባለ ነገር አይደለም። እንደዛ ይላል አይደል ጴጥሮስ ላይ ሴቶችን ለውጭው አይደለም ለውስጠኛው ተጨነቁ እያለ አይደለም የሚመክራቸው። እዚህ ውስጥሽን
ቆንጆ ለማድረግ ምን አይነት ምርጫ ላይ ነሽ? ምን አይነት ውሳኔ ላይ ነሽ? ንገነባው ማንነት ነው ውጪውን እንድንጋፈጠው የሚያደርገን። ከማንም ሊመጣ ይችላል ፈተናው እና ለራሳችን ፈተና ስንሆን እንኳን እኛ የገነባነው ማንነት ነው ሊያድነን የሚችለው። ስለዚህ እግዚአብሔር ላይ በጣም ጥገኛ ልትሆን ያስፈልጋል ሴት ልጅ። እግዚአብሔርን መፈለግ የመጀመሪያ ምርጫ፣ እግዚአብሔርን ጓደኛ ማድረግ፣ እግዚአብሔርን አማካሪ ማድረግ። ለማን ነው የሆነ ነገር ሲገጥምሽ የምታወሪው? ለማን ነው እንዲሆን እኮ ምናምን ብለሽ ሮጠሽ የምታወሪው? የመጀመሪያ ምርጫዋን እግዚአብሔር ያደረገች ሴት አታፍርም። ላይመስል ይችላል፣ አታፍርም። በኩዮቿ የተቀደመች ትመስላለች፣ ግን አሸናፊ ነች። ሰዎች እንደ ሞኝ ሊቆጥሯት ይችላሉ። ሰዎች አሁን ዘመኑ እንደሚባለው እንደ ፋራ ልትታይ ትችላለች፣ ነገር ግን አሸናፊ ነች። ስለዚህ በሰዎች ሊጨበጨብላት፣ በሰዎች መደነቅን ፍለጋ ሳይሆን እግዚአብሔር የሚፈልገውን ህይወት ለመኖር መትተጋ ሴት እሷ ታልፈዋለች። ውድ ተመልካቾቻችን በጣም የሚገርም ጊዜ፣ የሚገርም ቆይታ እያሳለፍን ነው። አሁንም ቆይታችሁ ከኛ ጋር ይሁን። ሁለተኛውን ጥያቄንም በዛው መልሰሻል። ግን የመጨረሻ እንደው ለወጣቶች ባንቺ እድሜ ላሉት እንደው ምኞትሽንም እንደው ይሄ ነው ቢሆኑ የምትይውን ነገር ብታስተላልፊና ከዛ የመጨረሻ አንድ ግጥም ብትጋብዥን በዛው ብንሰነባበት ደስ ይለኛል። እሺ፣ ያው እንደ ክርስቲያን ወጣት ስለሆነ እዚህ ያለ ነው። በክርስቲያን ወጣት ልክ ላውራ። የመጀመሪያው ማለት የምፈልገው ነገር በጣም በተቻለን አቅም ከእግዚአብሔር ጋር የምንገናኝበትን ጊዜ ብናበዛ፣ ባንባክን፣ ከቸርች ህብረት ያለፈ እግዚአብሔርን ብናቀው፣ ቸርች ከመሄድ ያለፈ ከእግዚአብሔር ጋር ግንኙነት ቢኖረን። ለምን አሁን በጣም ከጊዜ ወደ ጊዜ መንፈሳዊ ሆኖ መኖር በጣም ከባድ እየሆነብን ወይ ደግሞ የማይደረስ ዓለም እየመሰለን የመጣ ነው። ከምንገባበት ከባድ ድንዛዜ የተነሳ እለት በእለት የገባንበት ትጋት የሚመስለው ስንፍናችን ከዛ በጣም ስላላቀቀን መንፈሳዊ ሆነን መቆየት ከባድ እየመሰለ ነው። በጣም ከባድ እየመሰለ ነው። ስለዚህ ነገር ግን አይደለም፣ እግዚአብሔር የማይቻለውን ነገር አይደለም እና ፊል አድርገነው እናውቃለን። ያንን ነገር ሊያጠነክርልን የሚችሉ ነገሮች ላይ ፎከስ ብናደርግ፣ እስፔሻሊ በጣም በግል እግዚአብሔርን ድምፅ መስማት ስለ ሁሉም ጉዳዮች እና በዚህ ዘመን ላለን ወጣቶች ትልቅ ነገር ነው ብዬ አስባለሁኝ። አሁን ላይ የምንደነቅባቸው አባቶች፣ የምንደነቅባቸው መጽሐፍ ቅዱስ ውስጥ ያሉ ሐዋርያቶች፣ ባለታሪኮች ሁሉ አይተህ ከሆነ ህይወታቸውን በግል በጣም ጎበዞች ናቸው። አሁን ላይ ብዙዎቻችን ወይ እሑድ ጉባኤ ላይ ነን ወይ ኳየር ውስጥ ነን እና በግል ግን የት ነን? በግል እግዚአብሔርን መፈለግ ትልቅ ኃይል አለው። ሁሌ በብርታት ላንቀጥል እንችላለን። ነገር ግን በግል እግዚአብሔርን የምንፈልግበት ያልተቆራረጠ የማይቆም ጊዜ ሌሊት ሊሆን ይችላል፣ 1 ሰዓት ሊሆን ይችላል። የሆነች ታይም ላይ ግን ማለት ሰዎች ማወቅ አይጠበቅባቸውም። ሰዎች በምን ሰዓት እንደምንገናኝ፣ በምን ሰዓት እንደምንጸልይ አሁን እንደውም ሰዎች እየጸለየች ነው እንዲሉ መጸለይ በጣም ከባድ ሆኗል። የምር መፈለግ፣ የምር እዛ መንፈስ ውስጥ መቆየት። ሰዎች እንዲያዩን አይደለም መንፈሳዊነት፣ ሰዎች እንዲያጨበጭቡልን አይደለም መንፈሳዊነት። ነፍሳችን ስለምትፈልገው ነው፣ ነፍሳችን ስለምትናፍቀው ነው እና በጣም ፍሬው ይገለጣል በህይወታችን ላይ ያንን ስናደርግ እና እግዚአብሔርን በመፈለግ ብንበረታ እላለሁ። የመጀመሪያው ነገር። ሁለተኛው ነገር ደግሞ በነገር ሁሉ መትጋት በጣም ደስ የሚል ነገር ነው። መትጋት፣ የቻልነውን ማድረግ እግዚአብሔር ነው የሚባርክልን አይደለ? በቻልነው አቅም ግን የኛን ማድረግ
አይመስልም ግን በደንብ መትጋት ይቺ ዓለም ለአሸናፊዎች ነው ቦታ የምትሰጠው። እውነታውን ስናወራ ለሚያሸንፉት ነው ቦታ የምትሰጠው። ሰሞኑን የሆነ ትሬንድ አለ አይደለ? እየሞከርን የሚል ትሬንድ አለ፣ አይታችሁታል ብዬ አስባለሁ። ከዛ ትላንት ምን ስል ነበር እየሞከርኩ ነው ብዬ አሰብኩኝና ከዛ ተመልሼ ማንም ግን ለኛ ሙከራ ግድ የለውም። እውነታው ማንም ለኛ ሙከራ ግድ የለውም። ቦታ የሚሰጣቸው ያሸንፉት ናቸው እንጂ የሞከሩት አይደለም። በጣም ብዙ ሰው አይደለ እየሞከረ ያለው የሚታይ። አሁን ሶሻል ሚዲያ ላይ የወጡ ሞካሪዎች አሉ፣ ደግሞ በድብቅ በጣም እየሞከሩ እያለቀሱ ያሉ ሞካሪዎች አሉ። ሁለቱንም ግን ስናያቸው ይቻልን ቦታ የምትሰጠው ላሸነፉት ነው። ለዚህ ነው ሞክራለን፣ ይበላሻል፣ ደግመን እንሞክራለን፣ ይበላሻል፣ ደግመን እንሞክራለን፣ ይበላሻል። እስከ መቼ? እስክናሸንፍ፣ እስኪሳካልን። ስለዚህ ተስፋ ባለመቁረጥ መሞከር፣ የሆነ ቀን በተመሳሳይ የሞከርነው ነገር ላይ ቢያንስ ጥሩ የሆነ ልምድ ይኖረናል። አንድ ነገር ሞክረን ባይሳካ የሆነ ነገር የማይሳካበትን የሆነ መንገድ እናውቅበታለን፣ ያ ነገር ባይሆን እንኳን ማለት ነው። ስለዚህ በተቻለን መጠን ለማሸነፍ መሞከር፣ ብዙ ነገሮችን ለማሸነፍ መሞከር፣ ህይወትን፣ ስራን፣ ጥያቄዎችን፣ እነዚህን ሁሉ ለማሸነፍ መሞከር። ደግሞ እኛ ክርስቲያኖች ነን፣ ከእግዚአብሔር ጋር ነን። ከእግዚአብሔር ጋር የሆነ ነገር ባይሳካልን እንኳን ለመልካም ነው ማለትን አስተምሮናል፣ ለበጎ ነው ማለትን አስተምሮናል። በዛ ቃል እየጸናን ደግሞ መጽሐፍ እንደዚህ ይላል፣ በፈተና እያለፍን እንኳን ለሌሎች መጽናናት እንሆናለን። ይህ በጣም ደስ የሚል ነገር። አንተ እየሞከርክ ነው፣ የሆነ ፈተና ውስጥ ነህ፣ የሆነ ጭንቀት ውስጥ ነህ። ሰንበዲ መጥቶ ግን በጣም ባንተ ባረካለሁ ሲልቅ፣ ይሄ በጣም ትልቅ ነገር። የደከምክ ሊሆን ይችላል፣ እኔ ባንተ እባረካለሁ። ይሄ እኮ ራሱ እንድትኖር የሚያጓጓ ነገር ነው። እንደገና ሌላ ነገር እንድትሰራ የሚያደርግ ነገር ነው። ስለዚህ መሞከር፣ በተቻለ መጠን ደግሞ ሶስተኛው ነገር ህይወትን ከኛ ውጭ መመልከት ማለት ለኔ ብቻ እንደዚህ ይኖረኛል፣ ቤት ይኖረኛል፣ እንትን ይኖረኛል ከሚል ውጪ የሆነ ሰው ለማኖር መኖር፣ ለሆነ ሰው ለመትረፍ መኖር፣ በኔ መኖር ውስጥ የሚኖሩ ሌላ ኑሮች ለመፍጠር። ህይወት እንደዛ ስትሆን እያጓጓች ትመጣለች እና መጽሐፍ ቅዱሳዊም ነው ደግሞ። ሁሉም ነገር ይሄ ለኛ አይደለም። ለምሳሌ ይሄ ወንበር ሰውየው የሰራው ለራሱ ወይም ደግሞ ለወንበሩ ጥቅም አይደለም፣ እኛ እንድንቀመጥበት። ይሄ ብርጭቆ የተሰራው ለኛ ነው፣ ውሃ እንድንጠጣበት ነው። ወይ ብርጭቆ እንዲዝናና ምናምን አይደለም፣ ለኛ ነው። ዛፍ የተፈጠረው ለኛ ኦክሲጅን ለመስጠት ነው። እኔ የተፈጠርኩት ለአንተ የሆነ ነገር ለመፍጠር ነው፣ ለመስጠት ነው። ብቻህን ሆነ ምንም አታደርግም። ስለዚህ ሁል ጊዜ መኖራችንን ስናስብ ለሰዎች ምን እያደረገን ነው? በእኔ መኖር ውስጥ ማን እየተጠቀመ ነው? በእኔ መኖር ቤተሰብ መጠቀም አለበት፣ ቤተክርስቲያን መጠቀም አለባት፣ የሰፈር ሰው መጠቀም አለበት፣ አካባቢ ላይ ያሉ ሰዎች፣ አጠገብ ያሉ ሰዎች የሆነ ነገር ማግኘት አለባቸው እንጂ ይሄ ከንትና እንትን እጠቀማለሁ፣ እንትን አገኛለሁ፣ እንትን ይሰጡኛል፣ እንትን ያደርጉልኛል ከሚል አንጻር አይደለም ህይወትን ማየት። ለመስጠት መኖር፣ እንደዚህ አይነት እይታ ጥሩ ነው ብዬ አስባለሁ። እና በዛ አይነት መልኩ ብንኖር። ውድ ተመልካቾቻችን የዛሬውን ፕሮግራም በዚሁ ላይ ጨርሰናል። ሳምንት ሌላ እንግዳ ይዤላችሁ ቀርባለሁ። ከመጨረሴ በፊት ግን አንድ ግጥም ትጋብዘንና በዛው እንጨርሳለን። እግዚአብሔር ይባርካችሁ። እሺ። የማሸነፍ ስልቶች። ጦርነትን ለማሸነፍ 2 አይነት ስልቶች አሉ። መጋፈጥም ማፈግፈግም የድል መንገድ ይሆናሉ። አንዳንድ ውጊያ እንደ ዳዊት ወጥቶ ፍልሚያን ከኛ ሲሹ፣ ሌሎች ደግሞ ሽንፈት ናቸው እንደ ዮሴፍ እስካልሸሹ ትላለች።